እፎይ አንድ ነገር ለምሳሌ አንድ አንተ አሁን እኔ ሰብከ ለምሳሌ ቆይ ስበከኝና ሰብከ ወደ ክርስትና ልትወስደኝ እንትን በል ቅድም ለምሳሌ እንደ ጥያቄ ልጠይቅ ብዬ ነበረው አንድ ክርስቲያን እንደሚባል መጠበቅ አለበት የመጀመሪያ አይደለ? ከዛም በኋላ ለምሳሌ ስንት ጊዜ ቤተክርስቲያን መሄድ አለበት? አንዳንድ ለምሳሌ መንገድ ላይ እንዲሄድ ታማትራላ ወይ ነው ቤተክርስቲያን በረጋች ትሰግዳላችሁ፣ ውስጥ ገብታችሁ ትሰግዳላችሁ። እያንዳንዱ ሁሉም እኩል ነው ወይስ ደረጃው ይለያያል? ለምሳሌ እኔ እዚህ ሆነ የሆነ ቤተክርስቲያን ስታይ የምታማትረው ቤተክርስቲያን በር ላይ የሚሰገደው ወይ ደግሞ ውስጥ ገብተህ የሚሰገደው የትኛው ደረጃው ይለያያል ወይስ ሁሉም እኩል ነው? እና በቀን አንድ ጊዜ የምትሄደው በሳምንት አንድ ጊዜ የሚሄደው በወር አንድ ጊዜ የሚሄደው እኩል ነው ክርስቲያን ነው የሚባለው ይባላል። ለምሳሌ እንደ አገልግሎት ለምሳሌ አንተ አሁን አንተ አገልጋይ ነህ፣ አገልጋይ ነህ በለ አንተም እሺ መልካም። እኛ ወደ ጥምቀት አንዲት ነች፣ አንዴ ነው የምትጠበቀው፣ አንዴ ነው የምትጠመቀው እንጂ ከዛ በኋላ መደጋግማት አይደለችም። አንድ በል። ስለዚህ የልጅነትን ጥምቀት አንዴ ተተጠመቅን፣ ከዛ በኋላ ምንደጋግማት አይደለችም፣ አንዴ ነው የምንጠመቀው ማለት ነው። ስለዚህ ከዛ በኋላ ዛሬ አልተጠመቅም ነገ ተጠምቃል፣ ዛሬ ጸሎት ተቀባይ ነው ዛሬ ጸሎት ተቀባይ አይደለም የሚባል ነገር የለም በኛ። አንድ ሁለተኛ ደግሞ ቤተክርስቲያን ከመሄድ ጋር በተያያዘ ከሆነ እኛ ምን እናምናለን? ቤተክርስቲያን ህብረት ማድረግ ክርስቲያኖች ህብረት ማድረግ እንዳለባቸው እናምናለን። ወንድሞች አንድም ሁለትም ሶስትም ቢሆኑ በዛ ጌታ ይገኛል ብለን ስለምናምን ህብረት ማድረግ ጤናማ ነው፣ ትክክልም ነው፣ ተገቢም ነው። ነገር ግን ነሰሰርሊ ካልሄዱ ጌታ አይገኝም የሚል አስተምሮ የለንም። ዛሬ ከቤተክርስቲያን ስለቀሩ ቤታቸው ጸሎት ስላደረጉ ተቀባይነት የለውም ቤተክርስቲያን ስላልሄዱ የሚል አይነት አስተምሮ የለንም። እኛ አይ ቲንክ እንትና ኢራኔስ ነው አለ ይህንን ተጠይቆት ነበር። ይህን ነው ህብረት የምታደርገው ምን ያህል ጊዜ ነው የምትሄደው ተብሎ ተጠይቆ ረሳሁት ማንኛው እንደሆነ። ኢራኔስን ጀስቲ ማርተር መልሶታል። ይህንን የትም ጸሎት ባደርግ የትም ቦታ ስለሚሰማ የለብኝም ብሏል። ኤኒዌይስ አንዴ ስለዚህ ነሰሰርሊ አሁን እናንተ ጁማ ሰላትን የቀረ እንኳን እሳት ብለቅባቸው ደስ ይለኛል ነው ያለው ነብዩ አይደለ? እኛ ጋር እንደዛ አይደለም። መሄድ አለብህ፣ ብትሄድ ጥሩ ነው ህብረት ብታደርግ። ነገር ግን ካልሄድክ ተቀባይነት የለህም የሚል አስተምሮ የለንም። እኛ ራሳችን የቅዱሱ መንፈስ ማደሪያ እስከሆነ ድረስ እኛ ራሱ የቅዱሱ መንፈስ ማደሪያ ከሆነን በየትኛውም ቦታ ጸሎት ብናደርግ ይሰማናል። የግዴታ እዛ ሄደውና እዛ ሄደው የተሳለመውና ያልተሳለመው የሚል እንደርሱ አንገባም ማለት ነው። ከእናንተ ጋር ይለያለኛ። ጁማ እሳት ብለቅባቸው አልከ። ጁማ ሰላት ያልመጣን እሳት በቤታቸው ላይ ብለቅባቸው ደስ ይለኛል ብሏል። ስለዚህ መሄድ አንድ ጊዜ ከተጠመቀ በኋላ እድሜውን ሁሉ ቤተክርስቲያን ባይሄድም ችግር የለውም ማለት ነው። ቤተክርስቲያን ባይሄድም ችግር የለም። እሺ ሌላ ጊዜ የሚሄደው ዝም ብሎ ሰው ዝም ብሎ ነው የሚሄደው ማለት ነው። ዝም ብሎ ነው የሚሄደው ትርጉም ከሌለው ለምሳሌ እኔ አሁን የትም ቢሆን እስልምና ደረጃው ይለያያል እንጂ ቤትም መስገድ ትችላለህ፣ መስጊድ ሄደህ መስገድ ትችላለህ። ገብቶሃል? አምስት ወቅት ሰላት ግን ሙስሊም እስከሆነ ድረስ አጅሮ የሚለያየው ጁማ ሰላትን የቀረን በቀናው አልኩ። ቤታቸው ያሉትን ከመስጊድ ስመለስ እሳት እንዲለቀቅባቸው የፈለገው ለምንድን ነው? መሐመድ ማት ከባድ ስለሆነ ለምሳሌ አጅሩ ስለሚበልጥ መስጊድ መሄድ ግዴታ ስላለበት ግዴታ ስላደረገው፣ ስለዚህ ቤተክርስቲያን መሄድ ደግሞ ምንም ችግር የለውም፣ ጥቅም የለውም ማለት ነው። ጥቅም የለውም ነው። አንተ አብዱ እፎይ ለጠይቅ እኔ ጥቅም የለውም ማለት እኔ አሁን ልትመልስኝ የፈለግኩት ጥቅም የለውም ማለት አንተ ከተጠመቅክ በኋላ ሌላው የምትሄደው ምንም ጥቅም የለውም ነው። አዳም አሁን የለው አንተ የጠየቀኝ ምንድነው? እሱ ከጸሎት አንጻር ነው። እዛ ጸሎት ቢያደርግ ከሚለው አንጻር ነው። እኔ ዋና ፖይንቴ ምንድነው? ከጥበት አንጻር ነው። ስለ ትጥበቱ ላይ ፎከስ አደርገና ከጥጥበቱ ጋር ከጥምቀቱ ጋር በተያያዘ ነው የምናወራው ማለት ነው። ከጸሎት ጋር ከሆነ ቤተክርስቲያን ሄዶ ስለ ቤት እያሰበ በስራ ጸሎት ያላደረገ ወይም ቀምጦ ዘርፎ ሄዶ ቤተክርስቲያን ጸሎት ቢያደርግ፣ አንደኛው በቀና ልቡ ደግሞ ቤቱ ጸሎት ቢያደርግ የቤቱን ይሰማዋል ፈጣሪ ሞር የተሻለ በቀና ልቡ ጸሎት ማለት ነው። ህብረት ማድረጉ ከወንድሞች ጋር አብሮ ህብረት ማድረጉ የተሻለ ነው፣ ጤናማ ነው። ነገር ግን በምን አይነት ልብና በምን አይነት መንፈስ ነው በቤተክርስቲያን የተገኘው ሌላ ጉዳይ ስለሆነ ማለት ነው። የሰውየውን
ውስጡ ማንነት ስለማናቅ ማለት ነው። እሱ አይደለም ዋናው ቶፒኩ። መሄድ አለመሄድ የሚለው ሳይሆን ትጥበቱ ላይ ፎከስ አደርግና መታጠቡ ግዴታ ከሆነ በቀን ስንቴ ነው የሚታጠበው? አሁን ወደኋላ እንመለሳለን ማለት ነው። ስለዚህ አሁን እኛ ጋር ምን መጣ? ሰው መጠመቅ አለበት የሚለው መጣ። ክርስቲያን ለመሆን ክርስቲያን ለመባል ማመን አለበት፣ መጠመቅ አለበት። በእስልምና ሙስሊም ለመባል ደግሞ ምን ያስፈልገዋል? ማመን አለበት። ጸሎት ግዴታ ስለሚያስፈልገው መታጠብ አለበት። ይሄ አርጉመንት ስለ ጥምቀቱ ማለት ነው። ስለዚህ እናንተ ጋር ከመጣ ስለ ጥምቀቱ ንገረኝ እስኪ። አሁን አንተ አስረዳኝና ማለት በአመት ስንቴ ነው ጥምቀት ያለው? አንዴ ነው ጥምቀት አልኩህ እኮ ቅድም ተናግሬ ነበር። ጥምቀት አንዴ ነው። አሁን ቆይ በአመት አንዴ ነው። ቤተክርስቲያን ገብተህ መጽሐፍ ቅዱስ ስታነሳ አልወጣኝም። በአመት አንዴ ነው። አልወጣኝም። አሁን እዚህ ጋ ያውልህ አሁን ልልህ የፈለግኩት በቀን 5 ጊዜ አንዳንድ ጥምቀት በየአመቱ የሚደገም ነው፣ በየአመቱ የሚመጣ ነው። አልወጣኝም። አንዲት ነው ጥምቀት ስንል የልጅነት ጥምቀት አንዴ ነው የምንጠመቀው። አለቀ ፔሬድ። ለምሳሌ ሻዳ አንተ በየቀኑ አይደለም የምትይዘው አይደለ? ሙስሊም ደግሞ ስለዚህ አንዲት ጥምቀት ነው የምንጠመቀው። አንዴ አምነን አንተ ለምሳሌ ጥቁር አዝሙድ ኖረ ስትመጣ ወደኛ ብታምን አንዴ ትጠመቃለህ። ከዛ በኋላ ጥምቀት አያስፈልግም፣ አትጠመቅም ማለት። በየአመቱ የምትጠመቀው ጥምቀት የለም። ተጠምቃል፣ ተወልደሃል። ተዋና ከመንፈስ ትወለዳለህ፣ እግዚአብሔር ልጅ ትባላለህ። እሺ። ስለዚህ ክርስቲያን ተጠመቅኩ፣ ክርስቲያን ሆንክ አንዴ። ስለዚህ ክርስቲያን ከሆንክ በኋላ ኃጢአት በውሃ ነው የሚወገደው እየተባልክ በየቀኑ ውሃ ውስጥ እንደዚህ ቦታ እንደዚህ ተጨመቅ እንደዚህ ግባበት ምናምን የሚለው እሱ ኖርማሊ እጅህን ንጽህና መጠበቅ ያለን ንጽህናን ትጠብቃለህ እንጂ ኃጢአትህ በውሃ ይወገዳልና በየቀኑ 5 ጊዜ ታጠብ የሚለው የሌላ አስተምሮ ነው። እሺ ቤተክርስቲያን ገብተህ መጽሐፍ ቅዱስ ስታነሳ ታዲያ ተነቆሻሻ ነው የምታነሳው? ንጽህና ትጠብቃለህ። እኛ አንዴ ጥቁር አዝሙድ እፎይ አንዴ እፎይ እያንዳንዱ ነገር ሁሉም ነገር ዓላማ አለው። ሁሉም ነገር ዓላማ አለው። ለምሳሌ ከእምነቱ እንጣ ለምሳሌ እያንዳንዱ የምናደርገው ነገር ዓላማ አለው። እያንዳንዱ ነገር እና አሁን አንተ ለምሳሌ እኔ አሁን ወደ ክርስትና ለመሄድ ከሆነ እየሰበከኝ ነው። ለምሳሌ ማለት ያው ክርስትና አይደለም ብለህ ወደ ክርስትና እያመጣኝ ነበር። ቀደም የጠየቅኩህን አልመለስክም ሙዲን። በቀን ስንት ነው የምትታጠበው? አምስት ጊዜ ብያለሁ እኮ እያንዳንዱ ነገር ዓላማ አለው። አንዴ ሙዲን በቀን 5 ትታጠቢያለሽ። የቀደሙት በቀን ስንት ነበረ? ለቀደሙት የተሰጠው ለሙሳ ጊዜ ስንት ነበር? ለሙሐመድ 5 ሶላት ነው። ለቀደሙ ስንት ሰላት ነው የተሰጠው? ግን ያኔ ብዙ ነበር፣ ወደ 50 ሶላት ነበር። እሺ 50። እሺ ሰሙ አንድ ጊዜ ለመታጠብ ስንት ደቂቃ ያህል ይፈጅብሻል? ማለት ወዱ ለማድረግ ነው። ወዱ ለማድረግ ለምሳሌ ምን ያህል ደቂቃ ይፈጅብሻል? በትንሹ 5 ደቂቃ ሊፈጅ ይችላል። በትንሹ 5 ደቂቃ። ከሶላት ጋር አብሮ ሲደመርስ 30 ደቂቃ ይፈጃል? 10 ደቂቃ ቢፈጅ እንደዛ እንዲፈጅ 10 ደቂቃ 5 ሲደመር 10 ስንት ሆነ? 15 ደቂቃ። ላ ሁለቱም ነው እንጂ 5 10 ደቂቃ ሶላቱን አውዞ 10 ደቂቃ ነው የሚፈጅ። ኦኬ አንጥፈሽ ምን ብለሽ 5 ደቂቃ እንደዛ ነው የሚፈጀው? እንደዛ ነው የሚፈጀው። ኖ 15 ደቂቃ ነው የሚፈጀው። ከዛ በላይ ነው፣ ከ10 በላይ ነው። ከ15 እስከ 20 ደቂቃ ነው የሚፈጀው። ውሃውን ቀርተሽ አምጥተሽ እግርሽን አውልቀሽ ጫማሽን አውልቀሽ እንደዚህ እንትንሽን ታጥበሽ ሰላት ተዛ ብለሽ እስከምትነሺ 5 ደቂቃ ብቻ ነው የሚፈጀው? 15 ደቂቃ በላይ ነው የሚፈጀው። 15 ደቂቃ ሊያዝ በቀን ስንት ጊዜ ማለት ነው?
ቆይ በየሰላት ወቅት ወዱ ማድረግ አይጠበቅብንም። አንዴ ወዱ ካደረግን ወዱ እስካልፈታን ድረስ መስገድ እንችላለን። በዛው ቀኑን ሙሉ ጠብቀሽ እንደዛ የምታደርጊው እንዴ? ሰው ከጨበጠ እንኳን አሁን ለምሳሌ ሴት ከጨበጠ ወንድ ላይ አይታጠብም። ኢቭን ሃይማኖት ደግሞ ሴትና ተጨባበጡ ስለማይ ለምን ሰሙ አትፎግሪ። ውዱ 5 ሰላት ካደረገ ግዴታ ይታጠባታል። ምክንያቱም ፈሱን እንኳን ከፈሳ ውዱ ራሱ ይፈርሳል። ውዱ ራሱ ይፈርሳል። እንደገና ሄዶ ነው የሚታጠበው አይደለም? ኢቭን ሲሄድ ሰላት ሲሄድ ታጥቦ ሲሄድ እንኳን ድንገት ሴትን እንትን ቢል ቢነካካ ቢጨባበጥ እንደገና አሁንም ይታጠባል። ይህንን ትተን እንኳን የፈረሰበትን ትተን እንኳን ፎር ሴክ ኦፍ አርጉመንት ከማንም ሳይነካካ እንዲህ ተጠንቅቆ ነው እንትን ያለው አልፈረሰበትም። አንድ የማይፈርስም ብንል በሙሳ ጊዜ 50 ሶላት ነው የተሰጠው አይደለ? ክርስቲያን ክፈተው፣ ካሜራን ክፈተውና አባዛላቸው። ካሜራን ክፈተው 50 ሲባዛ በቀን ስንት ጊዜ? 50 ጊዜ ሲባዛ በ15 750 ደቂቃ በቀን ውስጥ በጸሎት ለ60 አካፍለው 12.5 which means በቀን በሰላት ላይ ብቻ ስንት ይቆያል ማለት ነው? እኛ የምናውቀውን ነገር ነግረን እኮ እኔ ክርስቲያን የምታውቀው አይደለም። በቀን 12 ሰዓት ተኩል ሙሉ ሰላት እያለ ነው። ሰዓቱ እኮ አልቆ እኮ ምሽት ሁሉ ገባበት። አይመጣውም። ከጠዋት ጀምሮ 12 ሰዓት ጀምሮ እስከ ማታ 12 ተኩል ድረስ ሰላት ላይ ነው፣ እየሰገደ ነው። ፌክ መሆኑ የምታውቁት ምንድን ነው? በዚህ ታውቁታላችሁ። ፌክ አይደለም። አላህ ካዘዘነኛ ሙሉ ቀን ስገዱ ካለ እንሰግዳለን። ግን አላህ አላለ። ምን ጊዜ ነው ምግብ የሚበሉት ሰዎቹ? ምን ጊዜ ነው ስራ የሚሰሩት? በቀን ውስጥ 12 ሰዓት ነው ያለው። በቀን ውስጥ 24 ሰዓት አለ። ኦኬ። ምን ጊዜ ነው የሚተኙት? ምን ጊዜ ነው ምግብ የሚበሉት? ምን ጊዜ ነው ስራ የሚሰሩት? ምን ጊዜ ነው ሽንት ቤት የሚገቡት? እኔ ነባቀው። እሺ አሁን እኮ ሰሙ። እሺ ልክ አይደለም። አሁን እስልምና ልክ አይደለም። አንተ በሌለ ነገር እንዴት ትለኛለህ? ቆይ እንዴት በሌለ ነገር ትላለህ? ይሄ እኮ አንዴ ሙዲን፣ ይሄ እኮ ማይመጣ ኢሎጂክ ነው። ከ25 እስከ 20 ደቂቃ ነው የሚፈጀው። ባይዘው ሰላት ራሱ ውሃ ቀርቶ መጥቶ ከዛ ጫማውን አውልቆ ታጥቦ እንትን ክንዱን እንትን ብሎ እጁን ታጥቦ ፊቱን ታጥቦ ልክ አይደለም። ልክ አይደለም በማለት ሰው ተረጋጋ። አፍንጫው ውስጥ ውሃ ጨምሮ ጥርሱን ተጉመጥምጦ ምን ብሎ 5 ደቂቃም አይበቃውም። ፊቱንና እችን ፓርት ብቻ ለመታጠብ ራሱ 5 ደቂቃ እኮ እኛ ጊዜ አልፈጀንም። ለኛ ጊዜ አልፈጀብንምና ብዙ አትጨናነቅ። እኔ ጊዜ ፈጀብህ አይደለም። እኔ ጣልቃ አትግቡ፣ እያወራሁ ወይ ተረጋጉ። ስለዚህ በደንብ አስተውሉ። 50 ሰላት ተሰጠው ማለት ኦን አቨሬጅ 15 ደቂቃ ብንሰጠው ቀኑ ሙሉ ሰላት ላይ ናቸው። አንዴ አይደለም፣ ነገም ተነገ ወዲያም። ጁማ ደግሞ ቤታቸው አይደለም የሚሰግዱት ወንዶቹ። እንግዲህ አስቡ፣ ግዴታ ውጭ መስጊድ ይሄዳሉ ማለት ነው። መስጊድ ለመሄድ ብቻ በትንሹ ቅርብ ከሆነ 3 ደቂቃ ያህል ይፈጃሉ ማለት ነው። መስጊድ ለመድረስ ተጨማሪ ለመምጣት 3 ደቂቃ 6 ደቂቃ በመንገድ ያባክናሉ። እንደው ቅርብ መስጊድ እንኳን ቢኖራቸው ያንን ስደምሩት ደግሞ መተኛ ጊዜ የማይኖራቸው እነዚህ ሰዎች በሙሳ ጊዜ ነበሩ ማለት ነው። እንኳን ወጥቶ ሰለላሁ ዐለይሂ ወሰለም ጊዜ ወራኔ ያኔ ነበርኩ ልጅ ውሸት ስለሆነ ነው። አየው በመሐመድ ጊዜ በዛን ዘመን እንዲህ ነበር ምናምን የሚለው ትርክት ውሸት ነው። መሐመድ ዝም ብሎ የጀመረው ነው። ውሸት ነው ትርክት። ሀቅ ነው ብለሽ ትከራከራለሽ። ሰሙ ኧረ ተይ ሰሙ፣ የምር ተይ የምሬን ነው። ውሃ ቀጥቶ መጥቶ ታጥቦ ጫማው እግሩን አጥቦ ፊቱን አጥቦ እጁን አጥቦ አፍንጫውን ውሃ ጨምሮ ጥርሱን ተጉመጥምጦ ጆሮውን አሻሽቶ ከዛ ክንዱን አጥቦ ከዛስ ሰላት አንጥፎ ሰግዶ ያኔ 12 ሰዓት ነው የሚሰግዱት። አንድ ወዶ ያደረጉት ቢያንስ እስከ 5 ሰዓት ያሰግዳቸዋል።
ወዱ ካፈሰ ቶሎ ቶሎ የሚመላለስ የለም። አይልም። ፈሱን ከፈሳ ራሱ ውዱ ይፈርሳል፣ እንደገና ይታጠባል። ግዴታ አንተ ቆይ አንተ ስላልከው መሳት አለባቸው እንዴ? ግዴታ ይፈሱም በቃ አይደል? ቢያንስ ትንሽ ይቆይላቸዋል። ጋር ይፈሱም ደስ ይላል። ግዴታ ይፈሱም እንደስ ግን ፈሱን ከፈሳ ከሴት ከተነካካ ሽንት ቤት ከገባ ውዱ ግዴታው ነው፣ መታጠብ ግዴታው ነው። ኢቭን ከዛም ለምሳሌ ወንድ ከሆነ ደግሞ ሌላ የሚከብደው ነገር አለ። ሽንት ቤት ከገባ እንደገና ደግሞ እስቲንጃ እንትን ማድረግ አለ። አንተ ቤተክርስቲያን ገብተን መጨፈር አለብን። ጨፍር አይደለም። እንደገና ብልቱን በደረቅ ነገር ማድረቅ አለበት። በቀኝ እጅ ደግሞ መታጠብ የለበትም። በግራ እጁ ነው የሚታጠበው አይደለ? ለምንድን ነው በግራ እጁ የሚታጠበው? ቀኝ እጁን ይጸየፈዋል ማለት ነው። በግራ እጅ ለምን ነው የምትታጠቡት? የራሳችሁ አካል አለ በግራ እጅ በግራ እጅ ብዙ ጊዜ በቀኝ እጅ እንትን የማይሉት እኔ እንደማውቀውና እንደተነገረኝ ከሆነ ቀኝ እጃችሁን ብዙ ጊዜ ቁርአን የምትይዙበትና ጥሩ ነገር ላይ የምታውሉበት ነው። አትሊስት ብልት እንኳን መንካት አይቻልም ይባላል። ብልት ምን እናንተ አካል አለ የእናንተ አካል አለም እንዴ? ያው እንደ እንትን ነገር ነው፣ እንደ ብልት ተጠየፉታላችሁ ማለት ነው። አካላችሁ ውስጥ የምትተያየፉት አካል አለ ማለት ነው። አይዶን ነው ብቻ ለማጠብ እንኳን እኮ ነው። ለማጠብ እንኳን በቀኝ እጅ እንዳታጥበው በግራ እጅ ነው መንካት ያለበት። በቀኝ እጅ ካነካ በቃ ቆሻሻ ነው፣ የራስን አካል ማለት ነው። ትስቃለህ። ክርስቲያን አዲሱን አንዴ ክፈተው፣ ውሸት እንዳይመስላቸው። ብዙ አዲስ ነው ያለው ከዚህ ጋር የተያዘ እና ይህንን ደግሞ ያስተማረው ማን ነው ተብሎ የሚታመነው? ጅብሪል መጥቶ የራሱ ብልት ላይ ውሃ እያፈሰሰ አሳይቶት መሐመድን። እሺ 40 ዓመት ሙሉ ብልቱን እንትና መሐመድ ታጥቦ አያውቅም ማለት ነው። ትጥበቱን ያስተማረው ማን ነው? ጅብሪል ይመጣና እንዲህ ብለህ ታጠብ እያለ ብልቱን እያጠበ ያሳየዋል። ጅብሪልን ብልቱን ከፍቶ ማለት ነው። ይህን የሚል ማስረጃ አንተ አሳምነኝ እውነት። እስኪ አሳይሻለሁ፣ ችግር የለም። ጅብሪል አሳይ እንደዚህ አስተማረው የሚል አሳይሻለሁ። ክርስቲያን አቡ ዳውድ 31 እና አንዴ ክፈተው። አቡ ዳውድ ስንት? 31 እኔ እናስፋችሁ ግዴ መጽሐፉን ኦኬ፣ ቀጥላ ነው። ምን ይላል ከላይ? Disapproval of touching one's private part with right hand while purifying. ቀጥል። ኦኬ፣ ቻፕተሩ ራሱ ምንድን ነው የሚለው? ብልትን በቀኝ እጅ ስለመንካት መከልከልን ይመለከታል ይላል። አቡ ቃታዳ እንደተረከው ነቢዩ እንደዚህ አለ፣ when anyone of urinates he not touch his penis with his right hands. ከእናንተ ማንኛችሁም ሽንታችሁን በምትሸኑበት ሰዓት በቀኝ እጃችሁ ብልታችሁን መንካት መያዝ የለባችሁም። and when he goes to relieve himself he must not wipe himself with his right hand. ከእናንተ ማንኛችሁም ለእዳሪ ስትቀመጡ በቀኝ እጃችሁ ፊታችሁ መጥረግ የለባችሁም። and when he drinks he must not drink one breath. ስትጠጡ ደግሞ በአንድ ብቻ ፉት ብላችሁ ማቆም የለባችሁም ይላል። ስለዚህ በቀኝ እጅ መታጠብም ሆነ በቀኝ እጅ እንትን ብለህ ካካን ቂጥህን መጥረግ አችልም። ክልክ ሐራም ነው። ሀዳ እዚህ ጋር ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል ዐለይሂ ሰላም እንደዚህ አድርገው አሳዩኝ ይላል። አይ ይሄማ ስለ ቀኝ እጅ ነው ገና። እሱን ደግሞ እንከፍትልሻለን። ስትሮፋ ጠበሪን አንዴ ክፈትልኝ። ስትሮፋ ጠበሪ ቮሊዩም 6 ፔጅ 77። በግራ እጅ አይበለም አይጠቅም፣ ቁርአን አይነካም። ችግር የለውም፣ እሱ ትክክል ነሽ። ስለዚህ እሱን ነው ቅድሚያ ያሳየነሽ። ከዛ ይህን አቦሉሽን ደግሞ ያስተማረው ማን ይሆናል? አለ እንትና መሐመድን ደግሞ ያስተማረው ብሉሽን ራሱ ማን ነው?
ሎክ ስለዚህ በቀኝ እጅ መታጠብ አይቻልም። ለምንድነው እሱ ቅድም ምን አለን ድሬው በእጃችን ቀኝ እጅ መልካም ብቻ ስለምናደርግበት ነው፣ ቁርአንም ስለምንነካ አለ። በአፍ ቁርአንን ትቀራለህ። ስለዚህ በአፍ ቁርአን የምትቀራ ከሆነ በአፍ እንትን የምትል ሆነ ምራቅ ይወጣል በአፍ። ስለዚህ ቆሻሻ ነው ማለት ነው ሲቀራበት። 77 ፔጅ 77 ኦኬ፣ አንብበው 7 ጠበሪ ነው። ኢማም ጠበሪ ቮሊዩም 6 ፔጅ 77 ላይ ምን ይላል መሰላችሁ? While the messenger of God watched him, Gabriel then performed a ritual ablution in order to show him how to purify himself for prayer. ምንድነው? የአላህ መልእክተኛ ጅብሪል ትጥበት ሲያደርግ ጸሎት ለማድረግ ይመለከተው ነበር። ማን ነው የሚመለከተው? መሐመድ። ማን ትጥበት ሲያደርግ? ጅብሪል ትጥበት ሲያደርግ። Then the messenger of God performed the ritual ablution as he had seen Jibril do. የአላህ መልእክተኛም ከዛ በኋላ ትጥበት ማድረግ ጀመረ ልክ ገብርኤል ሲያደርግ እንደነበረው የተመለከተውን ይላል። ኔክስት ገብርኤል ሮዝ አፕ ኤንድ ሌድ ሂም ኤ ፕሬየር ኤንድ ዘ ፕሮፌት ፎሎድ ሂዝ አክሽን። ከዛ በኋላ ጅብሪል ሰላቱን መምራት ጀመረ፣ ሙሐመድም ተከትሎ ሰገደ። ታንኪዩ። ስለዚህ ሙሐመድ የተማረው ከማን ነው? ከጅብሪል ነው። አንድ ጨምርላት ሚሽካት አልመሳቢ 366 ሙሐመድ የተማረው ከምንድን ነው? እሱ ከጅብሪል ምን ትጥበትን ማለት ነው እንደሚያደርገው ውሃ በእጁ ይዞ እንትኑ ላይ ሲጨምር አየ። ሙሐመድም ከዛ በኋላ ጅብሪልም ግራይ ነበር ማለት ነው። ኤሬስ ቀጥል። ኦኬ ሚሽካት አልመሳቢ ነብዩ ደግሞ እንዴት ነበር ትጥበት የሚያደርገው ከጅብሪል የተማረውን የሚለውን ስንመለከት ምን ይላል? ዛይድ ቢን ሃሪዝ ሪፖርትድ ኦን ዘ ፕሮፌት አውቶሪቲ ዛት when he first received inspiration ጅብሪል came to him and taught him the ablution. መጀመሪያ ለነብዩ መገለጥ ሲወርድለት ጅብሪል መጣና ትጥበት አስተማረው፣ ጸሎትም አስተማረው ይላል። when he finished the ablution ትጥበቱን ከጨረሰ በኋላ he took a handful of water and sprinkled his private parts with it. በእጁ እፍኝ ውሃ ይዞ ከዛ በኋላ በብልቱ ላይ ረጨው። ጸበል ነው ብሎ ይናገራል ሐዲሱ። ጸበል ረጨ። አይ ቲንክ አንድ ፈተዋ ልጨምርላችሁ ደግሞ አንድ ፈተዋ ልጨምርላችሁና ከዛ እንቀጥላለን። ይቅርታ 40 ዓመት ሙሉ ግን እንዴት ነው ሙሐመድ ታውቃለህ እንዴ? ወለተ ጅብሪል መጥቶ ገና ቢያስብ ከ40 ዓመት በኋላ ነው ሙሐመድ እንዲያርገ እንደዚህ ነው መጣጣው ወለቱን ማጣጣ ወይስ ግን ያ ይችላል ባት አንዴ በጣም አስቂኝ የእንትን የቂል ልጅ ነው የልጆች ጨዋታ ነው የሚመስለው። ቀጥላ አብቦ ኦኬ እሺ ምን ይላል መሰላችሁ? ኢብን ላቢህ ናሬትድ ፍሮም አቡል አስዋድ ፍሮም ኡርዋ the story in the similar wording ይልና እነዚህ እንዳስተላለፉት ጅብሪል may Allah exalt he mentioned open a spring of water and performed ablution while Muhammad was looking at him. ምንድነው? ጅብሪል መጣና ለሙሐመድ ትጥበት ማስተማር ጀመረ። ጅብሪል እየታጠበ ሙሐመድም ይመለከተው ነበር ይላል። so he washed his face ጅብሪል ፊቱን ታጠበ and his hands to the elbow and wiped his head. ከዛ ጅብሪል ፊቱን ታጠበ፣ እጆቹን ጠራረገ፣ መገጣጠሚያዎቹን እና ጭንቅላቱን ታጠበ። washed his feet to the ankle እስከ ቁርጭምጭሚቱ ድረስ ያለውን እግሩን ታጠበ። then he splashed water on his private parts ከዛ በኋላ ጅብሪል በብልቱ ላይ ውሃ ረጨ and then prostrate to prostration ከዛ በኋላ ሁለት ሱጁድ ወደ ካዕባ በኩል ሰገደ ይላል። so Muhammad did the same thing as he saw Jibril doing ከዛ በኋላ ልክ ጅብሪል እንዳደረገው ሙሐመድም ተከትሎት አደረገ ይላል። ኦኬ እናመሰግናለን። አሁን ይህንኛውን ሜን ፖይንታችንም ስላልሆነ ለጊዜው ገታ እናድርገውና ሰሙ አይተሻል ይመስለኛል ስለጠየቅሽን ነው። ሎክ ሰው ሁሉ ሲወለድ ሙስሊም ነው ብለው ነው ያሳደጓቸው አይደለ? ሰሙ
ሰው ሁሉ ሲወለድ ሙስሊም ነው ብለሽ ታምኛለሽ? አዎ አምናለሁ። ኦኬ። ስለዚህ እስልምና የተፈጥሮ ሃይማኖት ነው ማለት ነው። የተፈጥሮ ሃይማኖት ታዲያ ተፈጥሮ ሊለቅ ይችላል? ለምሳሌ አንቺ በተፈጥሮ ሴት ነሽ አይደል? እኔ በተፈጥሮ ወንድ ነኝ። ተፈጥሮን ካዳ ውሃ ያስለቅቀዋል ብለሽ ታምኛለሽ? እኔ ውሃ ያስለቅቀዋል አላልኩም። እኛ አላህ አዘዘን 5 ወቅት ሰላት እናንተን አይደለም ያልኩት። ለምሳሌ እኛ ክርስቲያን ስንሆን ታዲያ ተፈጥሯችን በምንድን ነው የለቀቀው? ቆይ አሁን አንተ ለምሳሌ አንተ ለምን ትጠመቃላችሁ? ለምን ወደ ክርስትና የምትገቡት? ፊት ምን ነበራችሁ? ፊት ሙስሊም ነበራችሁ? እንደገና ክርስቲያን ተቀብላችሁ ነው የምትጠመቁት? እኛ ዳግም ለመወለድ ነው የምንጠመቀው። በመጀመሪያ ተወልደን ነበረ። በደንብ መስሎኝ ቅድሚያ ተወልደን ነበር። ዳግም ለመወለድ ዳግም ማለት ስንተኛ ማለት ነው እህታችን? ሁለተኛ እኮ ጎበዝ። ሁለተኛ ለመወለድ ነው የምንጠመቀው። ከክርስቶስ ጋር ከሞቱና ከትንሣኤው ጋር ህብረት ለማድረግ ነው የምንጠመቀው። ሞተን አንቀርም እንነሳለን ስንል ነው የምንጠመቀው። ኃጢአታችንም በጥምቀት እንደሚሰረይ እናምናለን። እንጂ እስልምናን ለማጠብ አይደለም። ሰሙ እኛ የምንጠመቀው ሙስሊም ሆነን ሰዎች ሙስሊም ሆነን ከዛ እሱን እስልምናን ለማጠብ አይደለም የምንጠመቀው። እኛም እስልምናን ለማጠብ አይደለም ወዱ የምናደርገው። ማንኛውም ሰው ወደ ጌታው ሲቀርብ ንጹህ መሆን አለበት። ከነቋሻችን መቼም እንሰግድ አንሄድም። የትም ቦታ መጸለይ እንችላለን፣ ግዴታ መስጂድ መሆን የለበትም። በቤታችን እሱ ችግር የለውም። ግን ቆይ አንድ ጥያቄ ልጠይቅሽ። አንድ ወንድ ልጅ አንቺን ቢነካ ግዴታ ውዱ ማድረግ አለበት አይደል? ሶላት የሚሰግድ ከሆነ ወደ ያደርጋል። አንዳንድ ደግሞ ማንኛውም የማይሰግድ ሰው ሸሃዳ ቢኖረው ዋናው ሶላት ነው። ካልሰገድም ምኑ ሙስሊም ተባለው? ትክክል። ስለዚህ እስቲ ቆይ ካፈረ ማለት ነው ሶላት ጾም። ስለዚህ አንቺ የሚነካ ከሆነ ውሃ ካጣ በምንድን ነው ውዱ የሚያደርገው? ውሃ ካጣ በንጹህ አፈር። በንጹህ አፈር። ስለዚህ አንቺ ካፈር ይልቅ ቆሻሻ ነሽ ማለት ነው? ማለት እንዴ የሰው ልጅ እኮ ግዴታ ንጹህ አይደለም። ስለዚህ አንቺን ከነካሽ ይቆሽሻል። ስለዚህ ያለው አማራጭ ልጅ ደግሞ ወንድሜ አባቴ አጎቴ ችግር የለውም። ወንድምሽ አጎትሽ ቢሆንም አይደለም። ወንድምሽ አጎትሽ ያልሆነው አንቺን ከነካሽ ክርስቲያን ቼክ አድርገው ቴሌግራም ላይ ቪዲዮ ልኬልሃለሁ። ከነካሽ ግዴታ ምን ማድረግ አለበት? ውዱ ማድረግ አለበት። ውዱ ማድረግ ያው ውሃ ካጣ ለንጽህና ነው ብላችኋል ቅድም። ንጽህና መሆኑን ወልሲ አንቺን ከነካ ለምሳሌ ታጥበሽ ፏ ብለሽ እንኳን ብትወጪ አንቺን ከነካ ግዴታ በአፈር ሰውነቱን ፊቱን መታጠብ አለበት አይደለ? ውሃ ካጣ በአፈር ማበስ አለበት። ኦራይት። አንቺ ከዚያውን ለምሳሌ አንቺን የመሰለ ቆንጅዬ ልጅን ያውን ብነካ በእስልምና አስተሳሰብ እኔ ቆሽሻለሁ፣ ስለዚህ እንደዚህ መታጠብ አለብኝ። ቀጥል ክርስቲያን። እችን የመሰለ ልጅ ቆንጅዬ እዩ ይሄንኛው ቢነካት ቆሻሻ ነካውኝ ብሎ እንደዚህ በአፈር ይታጠባል። ስትናገር ደግሞ የሆነ ዝልፍ አታርጊ። የሆነት እኔ የሆነ ቪዲዮ ምናምን ሳይ ሁሌ እንደዘለፍኩ ነው። አንተ ተጠንቀቅ። እንደምንስ ማስተማረን አይከፋም፣ ግን ተጠንቀቅ። ዝልፍ አታርጊ። እሺ ቪዲዮን አንዴ እንየው። ቪዲዮን እንየው መልሰው እንደገና ሰሙዬ ቪዲዮን ይው አንድ ጊዜ ተመልካቹ ሰሙ። እኔ ከአፈር ቆሽሻለሁ ብለሽ የምታስቢ ከሆነ አንድ ተመልካቹ አሁን ዳይ ወደ መስጊድ ማለት ነው እየሰገዱ ታጥበው። ይሄ እኮ አግማማው እኮ ሰሙ አልቦት ከሆነ እኮ
በአፈር ዝቆ ፊቱን እጁን ሲነካ እኮ ጭራሽ እኮ አግማማው። ይሄ መጨቀየት እኮ ነው። አንቺን የመሰለ ቆንጅዬ ልጅ አንቺን የመሰለ ቆንጅዬ ልጅ ነካና አይ ውዴን አበላሸሽ ብሎ በአፈር ገና ሲታጠብ ማለት ነው፣ በአቧራ ምናምን ነገር የቁንጅና ነገር ሳይሆን የቁንጅና ነገር ሳይሆን ይሄ የአላህ ጉዳይ ነው አይደል? ምን ችግር አለው? ይሄ እኮ ንጽህና አይደለም አይነት ይሄ ንጽህና ሳይሆን ሴትን ሊመና ወደ ፈጣሪው ሆነ ድረስ ግዴታው ነው። ወይ ቅድም ምን አይነት ፐርሚት ሰርታችኋል መሰለሽ? ቅድም ንጽህናን የመጠበቅ ጉዳይ ነው ብላችኋል። ንጽህናን በእንደዚህ አይነት ሁኔታ ነው ወይ ታዲያ የምትጠብቁት? ሴትን ልጅ ለምሳሌ ነካህ ተብዬ ሴትን ከነካሁኝ ውዱዬ ይፈርሳል። ስለዚህ በአፈር እንደዚህ መታጠብ አለብኝ። ለምሳሌ ውሃ ከሌለ ያ ፈሴን እንኳን ድንገት ውስጥ ካለ ውዱዬ ይፈርሷል። ውሃ ከሌለ እዛ ጋር በአፈር እንዲመታጠብ አለብኝ። ይሄ ምን አይነት ንጽህና ነው? የምር ቀልድ ነው የሚመስለው። የምር ቀልድ ነው። ሰሙ በደንብ አስቢው። ለምሳሌ ይኸውልሽ ፈስ ራሱ ልክ እንዲህ እንደምንተነፍሰው እንደምናገሰው ጋዝ ነው። ከወዳችን ውስጥ ጋዝ ይወጣል። ድንገት ፈስሽን ብትፈሺ ቆሸሽ፣ በቃ ጸሎትሽን አይቀበልሽም አላ። መላእክቶችም ለአንቺ ምሕረት አይለምኑም ነው የሚለው። ድንገት ከፈሳሽ ምሕረት አይለምኑም። ከዛስ የግዴታ ምን ማድረግ አለብሽ? እንደዚህ በአፈር መታጠብ አለብሽ እንደገና ንጹህ ለመሆን። ኧረ ተይ ሰሙ፣ ተይ ተይ፣ አይምሮሽን ተጠቀሚ፣ ተይ። በአንደኛው ሴንቸሪ ላይ ተይ። የምሬን ነው። ይሄ ቀልድ ነው። ይሄ ቀልድ ነው። ይሄማ ቀልድ አይደለም። አታይም? ለፈጣሪው ስን እንኳን ካፈር ሌላ የሚደረግበት ቢኖር ግድ ነው። ሌላ እንትን ቢሆን እኮ ችግር የለውም። አንቺን ነካ ብሎ እኮ ነው። ሉክ ይሄ ሴትን ከመናቅ እኔ ማን ነኝ? እኔ እህቱ ወን ነው ኖርማል ነው። ግን ወይ እኔ አያቀኝም ለምን ነካኛል? እስቲ እኮ ሐራም ነው። ከሱም አልፎ እኔንም ለሐራም ሰጠኝ። ስለዚህ በቃ እንደዚህ በሩቁ አንቺ እዛ ሂጂ፣ አንቺ እዛ። አሁን መኪና ስትተላለፍ እንዴት ነው ታዲያ ስትነካኪ? ያለ ባሌ ወዴት ስለማልሄድ የግዴታ በእግር ነው የምትሄጂው? በእግር ነው የምትሄጂው? ላ በመኪና ሄዳለሁ። ግን እንደዚህ ጥበቅ ያደርጋ አልገባም። ለምን እገባለሁ? መኪና ውስጥ አይምን መንገድ ላይ ደግሞ ስትሄጂ ግንብ እየተጋጨሽ እንጂ በመሀል መንገድ ላይ አትሄጂ ብሏል እኮ ነብዩ። ያራላ አንስራ እንደዛ ይሁን ላሳይሽ። እኔም ነው ከየት እያመጣሁ ላሳይሽ ላሳይሽ ነብዩ እንደከለከለ ሴቶች በመሀል መንገድ ላይ መሄድ እንዳይችሉ ከልክሏል። ከግንብ ጋር እየተጋጩ እንዲሄዱ ነው የፈቀደው። ይሄ ሴቶችን ዲስከሬጅ ማድረጊያ ነው። ከምር ሴቶችን የመናቅ ነው። የንጽህና ጉዳይ አይደለም። መናቃይ ሲሞቱ እንኳን ሴቶቻችሁን አደራ ብለዋል የኛ ውድ ነብይ። ሴቶቻችሁ በምንድን ነው አደራ ያሉት? እንዴ ሴትን አልናቁም። ሲጀመር እሳቸው ሴት እህት ናት፣ እናት ናት፣ ልጅ ናት። እሳቸው ሲጀመር ሴትን አልናቁም። እስቲ አንድ ክብር ነብዩ ስለ ሴት የተናገሩ ክብር ምን አለ ነበር? ምን ሚል ተናግረዋል? በቁርአን ላይ ምን አለ? እስኪ እኔ ልስጥሽ። ብዙ ትስማሚያለሽ? ሳይ ሙስሊም 1403 ላይ ለምሳሌ ሴት በሴጣን መልክ ትመጣለች፣ ሴት ልጅ የሴጣን አምሳል ነች ብሏል። ሱናና ሳይ 34 ላይ ሴት ልጅ መደብደብ እንዳለባት ተናግሯል። ሴት ልጅ የምትደበደበው ዜና ስትሰራ አይደለም። ልጨምርልሽ፣ ዜና ስትሰራ ብቻ አይደለም። ዜናማ ከተሰራ ትገደላለች፣ አትደበደብም። ሱናና ሳይ 4:20 ላይ ሴትን በሴት ቦታ እንደ ቁራሌ ለውጧት ብሏል። በሴት አክብሯታል። ሴት ጥቁር ውሻና አህያ አንድነት መድቧቸው ጸሎት የሚያቋርጡ ናቸው ብሏል። ከሰካራምና ሽንት ቤት ገብቶ ከወጣ ከቆሸሸ ጋር ሴት እንዲመንካት እንደዛ ተመሳሳይ አድርጎት ውዱ የሚያፈርሱ ናቸው ብሏል። ሴት ልጅ የአይምሮ ጎዶሎ ነች ብሏል።
በጣም አክብሯታል። አብዛኞቹ ሴቶች የገሃነም ናቸው ብሏል። ያማ ግልጽ ነው፣ የታወቀ ነው። የገሃነም ነኝ የአእምሮ ጎደሎ ነኝ ብለሽ ታምኛለሽ? የአእምሮ ጎደሎ ነኝ ብዬ አላስብም። ሴቶች ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን አብዛኛው ሴቶች ናቸው ያዙት ብሏል። ሴቶች አንደኛ ተገለልጠው በመሄድ ይቻ ፍሬ ጸጉራችን በምትታየው እንደዚህ ራሱን ያሁን ልክ አይደለም። እንደዚህ አንተ ጋር ራሱ እንደዚህ ማውራት ልክ አይደለም። ድምፅሽ አውራ ነው ድምፅሽ አውራ ነው ስለሚባል የሰውሳት ስለሚባል እኔ ሙስሊም አይደለሁም። ሰሙ እኔ የሙስሊም ወንድ አይደለሁም። የሙስሊም ወንድ ስላልሆንኩኝ በድምፅሽን ሰምቻለሁ። ለሙስሊም ወንዶች ነው እሱ የተነገረው። እኛ ክርስቲያን ወንዶች ገና ለገና አንድ ፀጉር ዘለላ አየው ብለን የምንወሰወስ ለኛ ሐራም ነው። ለእናንተ ተሰባችሁ ለኛ ለታየብን ሐራም ነው። ለኛ እኮ ወንዶች ስለሚወሰወስ እኮ ነው የምናወራው። እሺ ማለት እኮ ወንዶች ስለሚወሰወሱ አይደለም። እንትና እኮ ዑመር እኮ አልችል ብሎ እኮ ነው ሳውዳን ደጋግሞ እያያት ሱረቱ አልአሕዛብ ላይ 59ኛው ያወረደበት የሂጃብ ጉዳይ ዑመር ደጋግሞ ሳውዳ ረጅም ስለሆነ ሽንቷን ሲሸና ከታች ሆኖ ይሾፋት ነበረ። እሷ ከፍ ብላ ሲሸና ረጅም ግዙፍ ነች እና አልቻለም። በቃ እንዳይተናኮላት ደግሞ የነብዩ ሚስት ነች። ሴቶችን ቁጭ ብለው እንትን ይሉ ነበር፣ ይሾፉ ነበር ሽንት ሲሸኑ ማለት ነው። ከዛ ከዕለታት አንድ ቀን በቃ ነብዩ ጋር እየሄደ እባክህ ሚስቶችን ተሸፈኑ በላቸው ምናምን ነገር እያለ እንትን ይል ነበረ። ከዛ በቃ ደጋግሞ ይል ነበረ ዑመር ማለት ነው። ከዛ አንድ ቀን ሳውዳ ስትመጣ አላየችውም። ግዙፍ ነች፣ በጣም ረጅም ነች፣ ትልቅ ነች። ከዛ ሽንቷን ስታደርግ አንቺ ሳውዳ ከኔ እይታ የትም አታመልጭም፣ ምክንያቱም አቅሻለሁ፣ ለይሻለሁ አላት። ከዛ ነብዩ መገለጥ መጣልኛል። ቻሌንጅ ታርገኛለህ? ቻሌንጅ አርገኝ እስኪ። ውሸት ነው በልና ውሸት ነው በል። አዎ ውሸት ነው በል። ኧረ ውሸት ነው። ኦኬ መረጃውን እስልምና ትወጣለህ? ትወጣለህ? አንድ አይደለም ከ5 በላይ መረጃ እሰጥሃለሁ። አይ አንተ አሁን ብትለው ያልኩትን ቃል በቃል ያልኩትን ከአዲስ ሌላ ሰንብበህ ቃል በቃል ያልኩትን ቃል በቃል ከሐዲስ ላንብበህ አቡ አረቡ ይጠር ያልኳትን ቃል በቃል ከሐዲስ ላሳየህ። እስልምና ለቀህ ትወጣለህ? ተስማማ። ዲል እናድርግ። አንድ አይደለም በትንሹ ከ5 በላይ መረጃ ልስጥህ። ተስማማ። ኤኒዌይስ ዝምታ ከመረጥክ እሺ ልቀጥል። እንትን ልበል ማነው ግን እሱም መልስልኝ በትክክል ከእግዚአብሔር ወይም ደግሞ ከኢየሱስ ወይም ከኢሳ በፊት አምላክ የለም ነው ጊዜ የለም ብላችሁ የምታምኑት ምንድን ነው? ቆይ እኔ እኮ ምንም አይገባኝም። ሆነ እኛ ምናምነው ከጊዜ ከኢየሱስ አምላክ የለም አልገባኝም። ጥያቄሽ ምን ምን እኛ የሰው ልጅ መጀመሪያው አደም ነው እንላለን። ለምሳሌ ማለት ከዛ ከአደም ወዲህም ስንት ህዝብ ነበረ? እናንተ ኢሳ ላይ መጣችሁ ከኢሳ ወዲህ ያለውን ነው እንትን የምታምኑት። ኢሳ ጌታ ነው አላችሁ። ከዛ ወዲህ ነው አምላክ እንዳለ ራሱ ያወቃችሁት። ማን ያለሽ? ታመልኩትም እንደዛው ነው። ማን ያለው? እኔ እህቶችም ለምሳሌ ክርስቲያን ናቸው፣ ግን እንደዚያ ነው የሚያምኑት ሁሉም እንደዛ ብለው የሚነግሩሽ አይዋ ስህተት ነው። እንደዛ ብለው ከነገሩሽ ስህተት ነው። ዓለምንም የፈጠረው ጊዜንም የፈጠረው ክርስቶስ ነው። እህታችን ሰሙ ሁሉ የተፈጠሩት በሱ ነው። ናም ጠይብ በቃ እኔ ልሄድ ነው ከተጠራው። እንዴት ጥያቄ ካለሽ በውስጥ ጻፊልኝ ወይንም ላይ ከስር ሆነሽ ተማሪ እንደው ሎክ
ወደ ቶፒካችን እንመለስ። የነስ ጊዜም ሆነ ሰዓት የተፈጠሩት ሙሐመድን ጀምሮ በኢየሱስ ክርስቶስ ነው የተፈጠሩት። ሁሉ ነገር በሱ የተፈጠረ ነው። ዘመኑ መጨረሻ ላይ ግን በስጋ ክርስቶስ የተገለጠ ስግው ቃል ስለሆነ ሁሉ የተፈጠረው በቃል ነው። ወደ ቶፒካችን እንመለስና ሙባረክ። አቤት። ኦራይት። ውሃ ኃጢአትን ያስወግዳል ብለህ ታምናለህ? ውሃ ኃጢአትን ያስወግዳል ብለህ ታምናለህ? ምን አልከኝ? ውሃ ኃጢአትን ያስወግዳል ብለህ ታምናለህ? በመጀመሪያ ውሃ ማንንም በመጀመሪያ እኔ ውሃ ኃጢአትን እንትን ያደርጋል ብሎ ሳይሆን የተባለው ምን እንደሆነ ታውቃለህ? አንድ ሰው በቀን በሶስት የታጠበበት ውዱ ሲያደርግ የሚታጠብ ወንጀል ነው እንጂ ኃጢአትን ውሃ እንትን ያደርጋል አይደለም። ወንጀሉን ነው እንጂ የሚታጠበው ወንጀሉ እንጂ ኃጢአቱን አይደለም። አንድ ሰው ማለት ነው። በቃ ተስማማን፣ ችግር የለውም። በቃ ገብቶኛል። ሙባረክ አይደለም። አንዴ ቆይ እንደማመጥ። እሺ፣ አንድ ሰው ቀን በቀን ማለት ነው። ቀን በቀን እሺ፣ እሺ፣ በቀን አምሳለ ቀን በቀን አላልኩም። በቀን እሺ፣ አምስት የታጠበ ሰው ቆሻሻ ይኖራል ወይ ነው አንድ ጥያቄ። አይኖርም። ግን ሊኖርበት ደግሞ ይችላል። በቀን አንድ ታጥቦም ቆሻሻ ላይኖርበት ይችላል። በቀን አምስት ታጥቦም ደግሞ ሊቆሽሽም ይችላል። አምስት አይደለም። አሳ ለምሳሌ ውሃ ውስጥ ነው የሚኖረው። አሳ ግማቱ ከጭንቅላቱ እንደሚባል አሳ ግም ነው። ለምሳሌ 5 ጊዜ ውሃ ስለነካ ታጠብክ ማለቱ አይደለም። አስተጣጠበ ይወስነዋል። እሱማ አሁን ውሃ እንትን ነው ሳይሆን ያ እንደሱ ወንጀሉ ውሃው ሳይሆን ሲሰግድበት ሲጸለው እንደዛ ወንጀሉ በየሰዓቱ ይማራል ነው ማለት። ኃጢአቱ ሳይሆን ወንጀሉ ይማረው ማለት ወንጀሉ ማለት ነው። ኃጢአትና ወንጀል ምንድን ነው? ምናልባት የሰራው ዕለት በዕለት እንትን አደረገው እንጂ ኃጢአትና ወንጀል ውሃው ኃጢአትና ወንጀል ምንድን ነው ልዩነቱ? ምሳሌ ሰው ልጅ ነውና ይሳሳታል፣ ብዙ ነገር አለ። ኦኬ፣ ወንጀሉ ወደ ኃጢአት ነው የሚመራው አይደለ? ማለት የሆነ እንትን ሲታረገው በቃ ያለ እንትን የሚተጋፋ ነገር አለ። ብዙ ነገር ምን አሁን ለምሳሌ ሰው ገደለ። ስለዚህ ሰው መግደል እስልምና ሙስሊም ከገደለ ወንጀል ነው አይደለ? ሙስሊምን ከገደለ ማንኛውም ከገደለ ወንጀል ነው። አይ ማንኛውን አይደለም፣ ሁሉንም ሰው በሰውነቱ አክብር፣ ሰውን በሰውነቱ አክብር ነው የሚለው። እሱ ሌላ ጉዳይ ነው። እሺ ወደ ቶፒኩ እንመለስና፣ እሺ ሰው ገደለ፣ እሺ ሙስሊም ገደለ። አንድ ሙስሊም ወንጀል ነው አይደለ? ሙስሊም ሰው ማንኛውም ሰው ብትገድል በኢስላም ላይ አይፈቀድም። ኦኬ፣ ቢገል ምንድን ነው ቅጣቱ? ለምሳሌ ሙስሊምን ቢገል ምንድን ነው ቅጣቱ? ከባድ ነው ወንጀሉ። ምንድን ነው ቅጣቱ? መግደል ይገደላል። ሙስሊም ያልሆነን ቢገልስ? ሙስሊም ያልሆነን ከገደለስ? ባይዘው ያው እሱም ያለ እንትን አይደለም። ቤተሰብ ሄዶ እንትን ካላ ነው እንጂ የገደለው ይግደል። ሙስሊም ያልሆነን ከገደለ ምንድን ነው የሚደረገው? የገደለውን ግደል ነው የሚባለው። ሙስሊም ያልሆነን ከገደለ ሙስሊም ያልሆነን ቢገል ምንድን ነው የሚደረገው? ይገደላል። ኦኬ፣ ሙስሊምንም ከገደለ ይገደላል። ሙስሊም ያልሆነንም ከገደለ ይገደላል። ሰው ልጅ በቃ የሰው ልጅ አጠቃላይ እንትን ከሆነ እንደገደለ አድርጎ ነው መግደል አለበት። በዱላ ከሆነ በዱላ ከገደለ የገደለው ነገር ግደል ነው የሚባለው። ነቢያችን ሰለላሁ ዐለይሂ ወሰለም
ሙስሊም ያልሆነን ከገደለ ይገደላል ለሚለው ማስረጃ ውስጠኝ። ግድያ ነው የሚለውን ህግ ውስጠኝ። ሸሪያው የሚሰራው ሙስሊምን ከገደለ ይገደላል። ግን ሙስሊም ክርስቲያንን ወይ አይሁድን ሌላ ማኝን ከገደለ በሙስሊሙ ላይ ግድያ ነው የሚጣልበት የሚለው ማስረጃ። ሰላም፣ እንዴት አመሻችሁ? አኗር ቆይ ማስረጃ ይኖራል። አቶ ምንድን ነው? ቆይ የምትለው ወይ ተደማመጡ እንጂ እናንተ መልስ ሙባሪክ ያ ሙባረክ ቀጥል። መረጃው እንዲሰጠን እንፈልጋለን። ምክንያቱም እኔ እስከማውቀው ድረስ ሸሪያው ኢምፖዝ የሚያደርገው ሙስሊምን ከገደለ ሸሪያው እንዲገደል እንትን ይለዋል። ግን ክርስቲያንን ከገደለ ገንዘብ ወይን እንዲከፈለ ነው እንጂ አይገደልም። አዎ ፎይ ግልግል ነው። አንተንም ግድል ካረግ ነው ግልግል ነው። ምንድነው ትገላገለኝ? በጋንም ደግሞ እሷ ትቀጣለህ እኮ እኔን በመግደልህም። ክርስቲያን እኮ ነኝ። ብገለኝ እኮ ነው መደም ሄድበት አውቃለሁ። ኧረ አንተን ገድልክ ብላ አይቀጣኝም። እባክህ 72 ሴት አገኛለሁ ብለህ እኔን ገለህ ከምሻፈድ እዚሁ ጨርሰህ እኔን ሳገል እንዲሁ ኃጢአት ሰርተህ ጋንም ብገባ ይሻላል። ገና እዛም ሄደህ 72 ሴት ለማግኘት ወይንም ደግሞ እንትናኝ ሰማዕት ክርክር እኮ በቃ እንዳይሆን እኮ ነው የምልህ። አንዱን ከአንዱ ለማሸነፍ ብለህ አንዱን ከአንዱ ነው ያለ መረጃ ያው የእኛም መረጃ እናሳየ። ቀጥል ክርስቲያን አንብበው። የራስህን እኮ ብቻ ስለንት ስለምታዳምጥ ያው አዲስህን ሙባሪክ ስለተሳሳተ ነው። ቅድም ሙስሊም ካፊርን ቢገል እሱም ይገደላል ብሎ ስለተናገረ እሱ ሐሰት ነው። አንዴ ቆይ ትቀጥላለህ። ራሱ ምን ይላል? ሙስሊም ሹድ ናት ኪልድ ፎር ኤ ዲስቢሊቨር ሙስሊም ካፊርን ቢገድል አይገደልም ይልና ነብዩ እንደተናገረው ምን ይላል? ነብዩ እንደተናገረው ሙስሊም ሹድ ናት ቢ ኪልድ ኢን ሪታሊዬሽን ፎር ዘ መርደር ኦፍ ኤ ዲስቢሊቨር ሙስሊም ከሃዲን ቢገል በምትኩ ሙስሊሙ አይገደልም። ያ ወደ ቶፒካችን እንመለስ። ሙባረክ ለወደፊቱ ወደንብ እንትን በል። አንተ አሁን በጤናማ አይምሮ ስላሰብክና ፍትሃዊ ለምንድን ነው የማይገደለው? ምክንያት የማይገደልበት ወንጀለኛ ነው ተብሎ የሚታመነው ክርስቲያን እና አይሁድ። ስለዚህ ወንጀለኛ እስከሆኑ ድረስ አማኝ ካልሆኑ ሙስሊም ካልሆኑ ወንጀለኛ መሆንህን ታምናለህ። በአንተ አስተምሮማ እንዳንተ አስተምሮ ነኝ ያው። ምክንያቱም መሐመድ ሐሰተኛ ነብይ ብዬ ነው ማምነው። ስለዚህ መሐመድን ሐሰተኛ ብሎ የሚያምን ወንጀለኛ ነው ተብሎ የሚታመነው። ስለዚህ ወንጀለኛ ቅጣት ነው ቅጣቱን ነው የተወጣው። አንተ እኔን በመግደል ምንም እንትን የለውም። ምክንያቱም ሳይ ሙስሊም አንድ ላይ እንዲሁም ተመሳሳይ ቡሃሪም ላይ 25 እንደዚህ አካባቢ ምድርን በሙሉ ያለ እስክትሆን ድረስ እንድጋደል ታዝዣለሁ ስላለ እንዲሁም ደግሞ ህይወታችሁም ንብረታችሁም ላኢላሃ ኢለላህ ሙሐመድ ረሱሉላህ እስካላላችሁ ድረስ ህይወታችሁም ንብረታችሁም ዋስትና የለውም የሚለው አስተምሮ ስላለ ማለት ነው። ስለዚህ ሰው ሁሉ የግዴታ በሙሐመድ ማመን አለበት፣ በአላህ ማመን አለበት። እንደዛ ካልሆነ ግን ህይወቱና ንብረቱ ተጠባቂነት የለውም። ቢገደል ገዳዩ አይጠየቅም። ኤኒዌይስ ወደ ቶፒኩ እንመለስና አይ ቲንክ አረቡ ቀደም ብሏል። አንዋር ትቀጥላለህ። ቆይ አረቡ እንኳን ደህና መጣ። ንጽጽር ነው የምትሰራው ወይስ ምንድን ነው? እንኳን ደህና መጣ። ሰላም ተመለስ እንጂ አረቡ። ኦኬ ሳይ ሙስሊም 1:67 ላይ ኤ ላይ አይሁዶችና ክርስቲያኖችም በፍጹም ሰላም እንዳትሏቸው መንገድ ላይ እንኳን ካገኛችኋቸው ወደ ጠባብ ቦታ ገፍትሯቸው በሚለው ሎጂክ መሰረት ያው ሰላምታን አልፈለገውም። ችግር የለው መፍትሄ ነው። ኤኒዌይስ የተፈጥሮ ሃይማኖት ይቀየራል ብለህ ታምናለህ? አንተና ከነብይ የተማርከው ነው ይህንን ስድብ ቶፒክ ላይ ታወራለህ? በስነ ስርዓት አውራ ነው። ግራ ቂጡን ነው የምወጋው።
ግራና ቀኛው አማርጠ ነው ወጋው ምን ያደርግላል? እኔ ግራ ቂጦት ወቅተ ቶፒኩ ላይ መልስም እንዴ ግራ ለመውጋትም ቆይ በግራ ዙር አንተ ሐኪም አይደለ? የግራ ቂጤንና ቀኝ ለመውጋት የምታማርጠው የሚወጋበትንም ቦታ እየነገረኝ ነው። ስለዚህ ካሁን በኋላ ግራ ቂጤን ሸፍኜ ነው የምሄደው። መከላከያ ወይንም የሆነ ቆርቆሮ ለጥፍበታለሁ። አረቡ ግራ ቂጤን ነው መውጋት። የሆነ አረቡ በዚህ እሺ ይሁን። ወደ አንዋር ላልፍ ነው። ጣልቃ እንዳገባ በቃ አንዋር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው ወንድማችን? እፎይ ይመስገነው። ሰላም ብያለሁኝ። እንዴት ናቸው? አማን ነው አለን። የተፈጥሮ ሃይማኖት ይቀየራሉ ብለህ ታምናለህ? አይ እፎይዋ ቤት የመጣሁት ስለ ክርስትና ጠይቄ ካወቅኩት ጥያቄ ከተመለሰ ክርስቲያን ልሆን፣ ካልተመለሰ ደግሞ በሙስሊሙነቴ ልቀጥል ነው። ባትጠይቀኝ ደስ ይለኛል። ጥያቄ ደግሞ ካስፈለገ እናንተ መጠየቅ ያልገባ ካለ እኛ እንዳንተ ልክ ክርስቲያን እናንተ እፎይ እንዳለ እኛም ለሙስሊሞች ቁርአን የቀራ እዛ ቤት ሸር አደርግልሃለሁ። መጠየቅ የፈለግከው ካለ እኔ አሁን ልጠይቅ ነው የገባሁት። ለምን አይደለም አታቋርጠኝ። እፎይዋ አንዴ ላውራ፣ 1 ደቂቃ ላውራ። ምንም ለምን መሰለህ መሰዳደቡ። አንተ አሁን እኔን ክርስቲያን ሁን ስትለኝ ጀነትን እንዳገኝ ብዬ ማሰብ ነው። እኔ አንተ ሙስሊም ሁን ስል ጀነትን ተመኝቼልህ ነው። ብቻው የተሳሳተው ማን ነው የሚለውን ብንፈልግ። አሁን መሰዳደቡ ምን ማለት? ይሄ የእግር ኳስ ቡድን አይደለም፣ የማንቸስተር ያርሰናል አይደለም። ብቻ የሰው ልጅ ከሞተ በኋላ እንደሚነሳ ሙስሊሙም ክርስቲያኑም ያምናል ከኢሉሚናንት በስተቀር። እኛ እናንተም ክርስቲያኖች ታምናላችሁ፣ እኛም ሙስሊሞች እናምናለን። ለምን ወይስ ከሞተ በኋላ የሰው ልጅ ለምን እንትን አይልም? መቼም እፎይን የፈጠረ ጌታ አንዋርን ፈጥሮታል ብዬ ማምን ነኝ። ገብተዋል። ሁላችንም መቼስ በቤተሰብህ አንድ ሙስሊም ይኖራል፣ በእኔም በቤተሰቦቼ ክርስቲያን ይኖራል። ወሎ ነው የምኖረው እኔ ራሱ ማለት ነው። ይሄ አይደለ አንድ እናትና አባት ወልዶኝ ክርስቲያን አለ እኔ ወንድሜ ማለት ነው። ይሆን ብቻ ይሄንን እስኪ እንሰብ ሁሌ። እኔ አሁን አንድ ያልገባኝ ነገር የምጠይቀው ነገር ምንድን ነው እንደው ሁሌ ጥያቄ የሆነ ካልክ አንብብልኝ ይሄንን ባይብል። ሁሌ 4 ነገሮች ነው ግልጽ ያልሆኑልኝ። አብዛኛው ነገር ስለእንትን ስላለኝ ማለት ነው። ማርቆስ ተወጣ ይሰማል። ሜይ ቢ ጥያቄ ከሆነ ትንሽ ቆየት በላ ወይንም ትጠይቀናለህ። ከአንድ 20 ደቂቃ በኋላ እዚሁ ቆይ። በደንብ ሰፊ ጊዜ እንሰጠዋለን። ተወጣ አይሰማንም። ይችላል አንድ ጊዜ አውጥተህ አታነብልኝም? እንጨርሰው ቶፒኩን እና ከዛ በኋላ ትጠይቃለህ። አርዲ እንኳን ደህና መጣ። ናቆያችሁኝ። ሰላም እፎይ፣ ሁላችሁም ሰላም ብያለሁ። ክርስቲያን አህመድ እፎይ ሰላም ነው? ሰላም ነው። መልካም። ውሃ ኃጢአትን ያሰርያል ብለህ ታምናለህ? ውሃ ኃጢአትን ይቅር ያስብላል ብለህ ታምናለህ ወይ? የአንዋርን ጥያቄ መልስልትና መልስልሃለሁ። ኦኬ። ስለዚህ እኛን ጥያቄ መመለስ አፈልግም ማለት ነው። ዋና ጥያቄያችን ጥያቄ መቼ ተቀበልከው? ከ20 ደቂቃ በኋላ አልከው አይደለ? ለምን የሱን ጥያቄ እንኳን ሰምተህ መተው ነበረብህ እኮ።
የራስን ብቻ እያካሄድክ እኮ ነው ያለው። ስለዚህ ተቀመጥ ማለት ነው። ጥያቄ መጨረሻ ላይ ሁሌም እንደምቀበል ታውቃላችሁ። ቶፒክ ይኖረናል። ከቶፒኩ ጋር የተያያዘ ማንሳት ትችላላችሁ። ከቶፒክ ውጭ ከሆነ ግን ሌላ ቶፒክ ስለሚሆን መጨረሻ ላይ ነው የምቀበለው። እንደዛ ከሆነ ቶፒኩ ላይ ከሆነ እያነሳችሁ ቅድም እየተቀበልኩ ነበር እኮ ክርስትና ላይ እየጠየቀ እየመለስኩ ነበረ። ቶፒኩ ጋር የተያያዘ ሲሆን ማለት ነው። ከቶፒክ ውጭ ስትወጣ ግን እና 50 ሶላት እኮ እየሰገደ የለም። በነገራችን ላይ ታሪኩን አይተው ከሆነ ያው ረሱል ሶላት ሊቀበሉ ወደ ሰማይ ባረጉ ሰዓት ነበር 50 ሶላት ይስገዱ ብሎ አላህ ሲያዘው። ከዛ ሙሳ አለይሂ ሰላም ስድስተኛው ሰማይ ላይ ተቀምጦ እያስቀነሰ ሂድ አስቀንስ እያለ ያዘው ነበርና ማሜ እየተመላለሰ እያስቀነሰ አስተካክሎ 5 አድርሶ መጨረሻ ላይ ወደ መሬት ወርደዋል። እንደዛ ነው እንጂ 50 የሰገደ የለም። በመሐመድ ጊዜ ነው እሱ። በመሐመድ ጊዜ ነው እሱ። እኛ ደግሞ ሙሳ እኮ አልሰገደማ። በሙሳ ጊዜ የነበረውን ነው የጠየቅነው። የአንተ ኡመቶች አይችሉም ብሎ ነው ሙሳ መሐመድን ቻሌንጅ ያደረገው አይደለ? አዎ። አንደኛ የመጀመሪያ ደረጃ ሱራ 16 114 እና 15 ወይንም ደግሞ ሱራ 16 42 አካባቢ ሱራ 6 114 እና 15 ሱራ 12 111 ቁርአኑ ግልጽና የተብራራ ነው። ለቃላቱም ለዋጭ የላቸውም አይደል? አዎ። ኦኬ። ስለዚህ አላህ ቃል ትእዛዝ ነበር አይደል? 50 የሚለው አዎ ትእዛዝ ነው። ታዲያ እንዴት ነው? አላህ ነው ያዘዘው። ማን ነው ያስቀየረው? አላህ ሲያዝ ከዛ ሙሳ አስቀይር አለው ማሜን ማለት አስቀይር። ምክንያቱም ኡመቶችህ አይችሉም ይሄንን ሁላ መስገድ ስለማይችሉ አስቀነስ። እየሄደ እስከ ስንቴ ነው እያስቀነሰ ሲመለስ ይሄ አይሆንም ሲለው ተመላልሷል። ወደ ስንቴ እንደሆነ ረሳሁት እንጂ መጨረሻ ላይ 5 አለኝ ሲለው ይሄን ይችላል። አይለወጥም ተብሎ ነበር። አትለወጥም ተብሎ ነበር። ብዙ ጊዜ እኮ ካዳ ሙሳ እንዲለወጥ ምክንያት ሆነ ማለት እንዲያስለውጥ አደረገው። አዎ ሙሳ ነው ከስድስተኛ ሰማይ ላይ ሆኖ ሰባተኛ ሰማይ ላይ አላህ ዘንድ ሄድና ከዛ ይሄን ያህል ሲለው አላህ ሙሳ ጋር ይመጣና ይሄን ያህል አለኝ እኮ ይለዋል። ከዛ ሙሳ ተመለሰ። ስለዚህ አላህ ግን አያውቅም ነበር። ይሄ አላህ አያውቅም ነበር እንደማይችሉ ማለት ነው። 50 ጊዜ እንደው አላህ ባዘዘውን ብንሄድ ቅድም በሰራ ነው ካልኩሌሽን መሰረት 12 ተኩል ይመጣል። ስለዚህ ካላህ ይልቅ ሙሳ ዛይ ነው ማለት ነው። ታሪኩ እንደዛ ነው ያስተማሩን እንግዲህ። ስለዚህ አላህ ሙሳ ነው የሚያውቀው። ሙሳ ነው ሲያስቀንስ የነበረው። አዎ ጥሩ ነው። አምስተኛውን ራሱ ሲሄድ እኮ 5 አድርጎልኛል ሲለው አሁንም ሄዳ አስቀንስ 5ም አይችሉም ኡመቶች ብሎት ነበር። ከዛ መሐመድ አይ አፈርኩኝ በጣም ሼም ይዞኛል ከዚህ በኋላማ ደግሜ አልሄድም ብሎ ነው ያቆመው እንጂ እሱንም ማስቀነስ ይችል ነበር ማለት ነው ቢሄድ። ይሄ ማለት ምን ማለት ነው? ቀጥልሽ። በጣም ብዙ ግድፈቶች ያሉበት ታሪክ ነው። በነገራችን ላይ መሐመድ ከመካ ወደ ኢየሩሳሌም ከኢየሩሳሌም ወደ 7ኛው ሰማይ ሄደ ተብሎ የተነገሩ ታሪኮች እያንዳንዱ 7ቱ ሰማያት ላይ የተፈጠሩት ነገሮች ብሎ የተናገራቸው በሙሉ ግልጽ የሆኑ ቀልዶች ናቸውና ከዛ አንጻር ሙሉ ለሙሉ በጣም ለመቀበል አይምሮ ያለው ሰው ይሄንን ትክክል ነው ብሎ መቀበል ይችላል ብዬ አላምንም። እኔ ከዛ ታሪክ ሊያወራ ያለ ሰው አለ። አረቡ ነው እንዴ? አረቡ ቆየኛ እንዴ ላውራ እስኪ። ከዛ ታሪክ እኔ ደስ የሚለኝ ቆይ እስኪ አንድ ጊዜ ደስ የሚለኝ መሐመድ ሰላት ሊያስቀንስ እዛ ሲደርስ የአቡበከርን ድምፅ ይሰማል መጀመሪያ። ይሄ ነገር ህልም እንደሆነ በነገራችን ላይ አይሻ ያው ስትጠየቅ ረዚ ተኝቶ ነበር የትም አልሄድም ብላለች አሉ
መሐመድ ሰማይ ደርሶ መጥቶ ነበር እንዴ ሲሏት፣ ወይንም ትላንትና ማታ የት ነበር ሲሏት እዚሁ ተኝቶ ነበር ብላለች እሷና ህልም እንደሆነ የምታውቁት ምንድነው? ህልም ላይ የማትጠብቁትን ሰው ማትጠብቁት ቦታ ታገኙታላችሁ አይደል? አላህ ያለበት ቦታ ላይ ሲደርስ የአቡበከርን ድምጽ ይሰማል መሐመድ እና ግራ ተጋባ። የሰማው ድምጽ አንደኛ በአቡበከር ድምጽ እዛው ቁም ጌታ ስርዓተ ጸሎት ላይ ነው የሚል ድምጽ ነው የሰማውና መሐመድ ግራ ገባው። አንደኛ እንዴት አቡበከር ቀድሞኝ እዚህ ደረሰ አለ። ሁለተኛ ደግሞ ጌታዬ ስርዓተ ጸሎት ያደርጋል እንዴ? ምንድነው ሰላት የሚያደርገው አላህ ምንድነው ብሎ ግራ ተጋባ ይላልና ከዛ በኋላ ነው ድርድር ውስጥ የገባው የጸሎት አቀናነስ ድርድር ላይ ከዛ አስቀንሶ ተመለሰ ይላል ታሪኩ። እና ትንሽ ፈገግ ያሰኛል የመሐመድ የሰማይ በረራ።